ሰላም ለእናንተ ይሁን። ይህ የኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቲቪ ኔትወርክ ጋር በመተባበር ዘወትር ሰኞ በዚህ ሰዓት የሚተላለፍ የትምህርት ፕሮግራም ነው። የተከታታይ ትምህርት ፕሮግራም ነው። እኔ ወንድማችሁ ብስራት ነኝ። ባለፈው የጀመርነው ባለፈችው ቤተክርስቲያን የምንማራቸው ዋና ዋና ቁም ነገሮች በሚል ርዕስ የያዝነውን ተከታታይ ትምህርት አሁን ዛሬ ሶስተኛ ሳምንት የምንማርበት ነው። ባለፉት ጊዜያት እንግዲህ ያለፈችው ቤተክርስቲያን ወይም የቀደመችው ቤተክርስቲያን በዋናነት የእግዚአብሔርን ቃል በጥብቅ የምታስተምር ቤተክርስቲያን ነች በሚል ርዕስ እየተነጋገርን ነው። እንግዲህ በዚህ ውስጥ ያየናቸው ነገሮች የእግዚአብሔርን ቃል መማማር የሚለውን ሐሳብ ስናነሳ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ሆል ባይብል ወይም ሁሉንም መጽሐፍ በዚህ በማስተማር ሂደት ውስጥ ምን እንደሚመስል እየተረዳን ነው የነበርነው። የመጀመሪያ ጊዜ መጽሐፉ ዳዊት ለልጁ ለሰለሞን እንዴት እንዳስተማረው አይተናል። ከዛ በመቀጠል ደግሞ በብሉይ ኪዳን የነበሩ መጽሐፍ ቅዱስ የማስተማር ኃላፊነት የተሰጣቸው አካላት በሚል አይተናል። በዚህ ውስጥ እንግዲህ አይሁዶች እንደ ማህበረሰብ እግዚአብሔር የጠራቸው የእርሱ ሕዝቦች ናቸው፣ ካህናቶች ናቸው። ስለዚህ ሁሉም እንደ ካህን በእግዚአብሔር ቃል ራሳቸውን ማዘጋጀት ይጠበቅባቸዋል ብለን ግን እንዴት ነው ፓተርኑስ እንዴት ነው ሰዎች የሚማሩት የሚለውን ለማየት ካህናትን፣ ነቢያትን፣ እንደገና ደግሞ ራሱ ማህበረሰቡ፣ ወላጆች፣ እንደገናም ደግሞ ግለሰቡ ያለበትን የእግዚአብሔርን ቃል የማጥናት የማንበብ የመማር ድርሻ በዝርዝር ተመልክተናል። እንግዲህ ዛሬ ደግሞ ወደ አዲስ ኪዳን እንመጣና የእምነታችን ጀማሪ የሆነው ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስን እንዴት ያስተምር ነበር የሚለውን ክፍል በጋራ የምንመለከት ይሆናል። እግዚአብሔር ቃሉን እንዲባርክልን አጭር ጸሎት እናደርጋለን። ጌታ ሆይ እጅግ አድርገን እናመሰግንሃለን። እዚህ ጊዜ ያደረስከን አንተ ነህ። አሁንም ደግሞ ከአንተ ቃል እንድንማር እንድናውቅ እንድትረዳን በኢየሱስ ክርስቶስ ስም ጸልያለሁ። ኃይል ከእኛ ጋር ይሁን። በኢየሱስ ስም አሜን። እንግዲህ ማስተማርን በምናስብበት ጊዜ በተለይ ቢብሊካል ቲቺንግ ወይም መጽሐፍ ቅዱሳዊ የማስተማር ሂደት በዋናነት ልንማርበት የሚገባው ሰው ጌታችን ኢየሱስ ክርስቶስ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ያለ ሁለት ቤዚክ ፐርፐሶች ነበሩት ወይም ዋና ዓላማዎች ነበሩት። አንዱ ይሄ ስለ ኃጢአታችን ስለ በደላችን መስዋዕት ሆኖ እኛን ከኃጢአትና ከበደል ዕዳ ነፃ የማውጣትን ስራ ለመስራት ነው። ሁለተኛው ደግሞ በምድር በምንመላለስበት ጊዜ እንዴት መመላለስ እንደሚገባን ለማስተማርና ምሳሌ ሆኖ ለማሳየት ነው። ስለዚህ የጌታችን የኢየሱስ ክርስቶስን የማስተማር ዘዴ ወይም ደግሞ ጌታችን ኢየሱስ ክርስቶስ የእግዚአብሔር መንግሥት እንዴት እንዳስተማረ ማወቅ የሚጠቅመን አሁን ያለችው ቤተ ክርስቲያን በዛ ምሳሌነት በዛ ሞዴልነት ተጠቅማ ማስተማር እንደሚገባት ነው። እኛም ደግሞ እንደ ቤተ ክርስቲያን አባልነት እንደ ቤተ ክርስቲያን አገልጋይነት የእግዚአብሔርን ቃል ከሌሎች በምንማርበት ጊዜ በእውነት ይህንን የጌታችን የኢየሱስ ክርስቶስን ፓተርን ተከትሎ ነው የሚያስተምረን ወይስ እንዴት ነው የሚለውን ለራሳችን መለየት እንድንችል ትልቅ አቅም የሚሆነን እውነት የምናገኘው ከዚህ ከጌታችን ከኢየሱስ ክርስቶስ የማስተማር ሂደት ውስጥ ነው። እንግዲህ በዚህ ክፍል ውስጥ በዋናነት የጌታችን የኢየሱስ ክርስቶስ የማስተማር ዘዴ ሕይወትን በማካፈልና ሰውየው የእርሱን ማንነት ተጋብቶበት በተራው ደግሞ ሌላ ተከታይ እንዲያፈራ የማድረግን አካሄድ የሚከተል ነው። ልብ አላችሁ? መጀመሪያ የሚማረው ሰው ከጌታ ኢየሱስ ክርስቶስ አፍ ይማራል፣ ከሕይወቱ ደግሞ ይካፈላል። በመጨረሻ ያንን የተማረውንና
የተካፈለውን ሕይወት ለሌሎች ማካፈል በሚችልበት መንገድ አድርጎ ነው ጌታ የሚያስተምረው። እዚህ ጋር አንድ ነገር ልብ ልንል ይገባል። በዚህ ዘመን ያለው አስተምህሮ ሰዎችን ምን ያህል ቀጣይ እነሱን አስተማሪ እነሱን ደግሞ ሌሎችን የሚያፈሩ አድርጎ ይዞ የሚሄድ ነው የሚለውን ነገር ልብ ልንለው ይገባል። እንግዲህ ይህን ለማድረግ የጌታችን የኢየሱስ ክርስቶስ ትምህርቶች የራሳቸው የሆነ ልዩ መገለጫ ነበራቸው። ምንድን ናቸው እነዛ ልዩ መገለጫስ ማለት ምን ማለት ነው? እንግዲህ ልዩ መገለጫ ማለት አንድን ነገር ከሌላ ስታወዳድሩት የምታገኙት ለውጥ ነው። ለምሳሌ መኪኖችን ብትወስዱ ቶዮታ መኪና ከማርቼዲስ መኪና የሚለይበት የራሱ የሆነ መገለጫ አለው። እንስሶችን ብትወስዱ ውሻ ከድመት የሚለይበት የራሱ የሆነ መገለጫ አለው። እንዲያውም አንድ አባባል አለ በዚህ አጋጣሚ ትዝ ያለኝ። ሰውየው ውሻና ድመት እቤቱ አስገባ። ውሻው ሌባ እንዲጠብቅለት፣ ድመት ደግሞ አይጥ እንድትበላለት በጣም ስለተቸገረ። ይሄ የቻይናዎች አባባል ነው። እና ታዲያ ድመቲቱ ቀኑን ሙሉ ሚያው ሚያው እያለች እየጮኸች በምታሳልፍበት ጊዜ አይጦቹ የእሷን ድምፅ ሰምተው በየጎሪያቸው ተደበቁ። ስለዚህ ይሄ ድመቲቱን ያመጣው ባለቤቷ በጣም ስለተናደደ ብልጭ አድርጎ ገረፋት። ከዛ በኋላ ውሻው ያንን ይመለከት ነበርና በምትኩ ቤት እየጠበቀ እያለ አንድ ሌባ መጣ። ያ ሌባ በሚመጣበትና አጥር ዘሎ በሚገባበት ጊዜ ውሻው ደግሞ ድምፅ ሳያሰማ ጸጥ አለ። በዚህ ጊዜ ሌባው የሚፈልገውን አከናውኖ ወጣ። ባለቤቱ ከእንቅልፉ ሲነሳ ቤቱ ተዘርፏል። ውሻውን ደግሞ ያዘና እንደገና ገረፈው። ውሻው ዝም ያለው ባለቤቱ ድመቷ ስትጮህ ሲገርፍ ስላየ ነው። አያችሁ፣ ምንድን ነው ልዩ መገለጫውን ስለሳተ ነው። ድመቷ ጸጥ ብላ ማደን ይጠበቅበታል፣ ጮኸች። ውሻው ደግሞ ጮሆ መቀስቀስ ይገባው ነበረ፣ ዝም አለ። ልዩ መገለጫ ማለት ይሄ ነው። የጌታችን የኢየሱስ ክርስቶስ የትምህርት ባህሪ የራሱ የሆነው ልዩ ልዩ መገለጫዎች አሉት። በዋናነት ከምናነሳቸው አንዱ ስልጣን የተሞላ ነበረ፣ ወይም ዲቫይን አውቶሪቲ የነበረው አምላካዊ ስልጣን የነበረው ትምህርት ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 28 እና 29 ላይ ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ፣ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ይላል። ልብ አላችሁ? ጌታ በሚያስተምርበት ሰዓት የተለመዱ ነገሮች አይደለም የሚሆኑ የነበረው። ሰዎች የእግዚአብሔርን ቃል በስልጣን ይሰሙ ነበር። በተለይ ይሄ የተራራው ስብከት ብለን የምንናገረው ጌታችን ኢየሱስ ክርስቶስ የእግዚአብሔርን ቃል በአስደናቂ ሁኔታ ከገለጠባቸው ስፍራዎች ውስጥ አንዱ ነው። ምንድን ነው ልዩነቱ? ጻፎች በሚያስተምሩበት ሰዓት ወረቀቱን ወይም ደግሞ የተጻፈውን ቃል የማንበብ ያህል ነው የሚያደርጉት። በጣም የሚገርመው ጸሐፎች የእግዚአብሔርን ቃል ጠንቅቀው የሚያውቁ ሰዎች ናቸው። ሄሮድስ ጌታችን ኢየሱስ ክርስቶስ የት እንደሚወለድ ለማወቅ በፈለገ ጊዜ ወደ እነዚህ ወደ ጸሐፎች ነው የሄደው። እናም በትክክል ያውቃሉ። አንቺ ይሁዳ ቤተልሔም ሆይ ከይሁዳ ምድር ከቶ አታንሽም፣ ሕዝቤን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ እንደተጻፈ በይሁዳ በቤተልሔም ነው ብለው ተናግረዋል። ልብ አላችሁ? አሁን የቃል ስልጣን የለውም ማለት እነዚህ ሰዎች ይሄ የተረዱት እውነት ሕይወት በሚገልጥ መንገድ አልሆነም። ይልቁንስ ይሄ ለሞትና እግዚአብሔር ለማይከብርበት ነገር ወይም ደግሞ እንደ ታሪክ በሚቆጠር መልክ ነበረ የጸሐፋን እውቀት። የጌታችን የኢየሱስ ክርስቶስ እውቀት ግን ዲቫይን አውቶሪቲ በሰዎች ሕይወት ውስጥ ነበረው፣ ወይም መለኮታዊ ስልጣን ነበረው። የሰሙት ሁሉ
ተገረሙ። የሰሙት ሁሉ ለለውጥ የሚዘጋጅ ልብ ሆነላቸው። የሰሙት ሁሉ እንደ ትላንትናው ሊቀጥሉ አልቻሉም። የሰሙት ሁሉ የጌታችን የኢየሱስ ክርስቶስ ተከታዮች ሆነዋል። ስለዚህ በመጀመሪያ የጌታችን የኢየሱስ ክርስቶስ የማስተማር ዘዴ ወይም ደግሞ ልዩነቱ ይህ በስልጣን የሚገለጥ ነበር። ሌላው ደግሞ ለሁሉም በሚገባ ቋንቋ ይናገር ነበር። ወይም ደግሞ ሰዎች በቀላሉ ሊረዱት የሚችሉ መጽሐፍ ቅዱሳችንን ስንመለከት በተለይ ጌታችን ኢየሱስ ክርስቶስ ያስተማራቸው ትምህርቶች በየትኛውም ዘመን ላለ፣ በየትኛውም የትምህርት ደረጃ ላለ፣ በየትኛውም ሁኔታ ላለ ሰው የእግዚአብሔር መንግሥትን ሊረዳ በሚችል ሐሳብ የተገለጡ ናቸው። ይሄ የማርቆስ ወንጌል ላይ ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ብዙ ሕዝብ በደስታ ይሰሙት ነበር ይላል። እናም በማቴዎስ ወንጌል ምዕራፍ 13 ቁጥር 38 ላይ አፌን በምሳሌ ከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ ይላል። የኢየሱስ ክርስቶስ ትምህርት ዩኒቨርሳል አክሰሲቢሊቲ ወይም ደግሞ ለሁሉ በሚገባ መንገድ የተነገረ ነው። ሲጀመር እግዚአብሔር ቃሉን እንድንማር የሚፈልግበት ምክንያት ወደፊት በሚኖሩት ሳምንታት ውስጥ ይህንን ሐሳብ እናነሳዋለን። በዋናነት የሚፈለግበት ምክንያት እርሱን እንድናውቀው ነው። ብዙ በእኔና በእናንተ ዘመን ያሉ ትምህርቶች ነገሮችን በማወሳሰብና ጥልቅ ምስጢር በሚመስል መንገድ በመናገር የእግዚአብሔርን ሐሳብና የእግዚአብሔርን አጀንዳ ሰዎች በቀላሉ እንዳይረዱ የሚያደርጉ ናቸው። ነገር ግን ጌታችን ኢየሱስ ክርስቶስ ይህ የሰማይ ጌታ እኔና እናንተ ልንደርሰው በማንችለው ብርሃን ውስጥ የሚኖር የነበረ ወደ ምድር በሚመጣበት ጊዜ ተራ ኃጢአተኛ የተባሉ ተራ አሳ አጥማጅ የተባሉ ምንም ትምህርት እውቀት የሌላቸው እንደገናም ደግሞ በከፍተኛ የትምህርት ሌቭል የነበሩ እንደነ ማቴዎስ ያሉ ቀራጮች እንደገና ደግሞ እንደ ሉቃስ ያሉ የሕክምና ዶክትሬት ያላቸው ሰዎች ሁሉም እኩል በሚገባቸው መንገድ መለኮታዊውን ሐሳብ ያስረዳቸው ነበር። ስለዚህ የጌታችን ኢየሱስ ክርስቶስ የማስተማር ዘዴ ከሌሎች የሚለይበት አንደኛውና ዋናው ምክንያት ይሄ አሁን የነገርኳችሁ ለሁሉም የሚገባ ሆኖ መገለጡ ነው። ሌላ ደግሞ ይሄ የጌታችን የኢየሱስ ክርስቶስ ትምህርት በሕይወቱ የተገለጠ ነው። የሚናገረውን ነገር በማድረግ የተገለጠ ነበር። በዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ በመጨረሻው ምሽት ለደቀ መዛሙርቶቹ አደራ በሚሰጥባቸው ጊዜ አንድ ቁልፍ ነገር ተናግሯቸዋል። አያችሁ፣ እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ትቼላችኋለሁ። ራስን ዝቅ ስለማድረግ ነበር እዛ ቦታ ላይ የሚያስተምራቸው። ተነስቶ የሁሉንም እግር አጠበ። ከዛ ቀጥሎ ደግሞ ከቁጥር 15 በኋላ ስለ ፍቅር፣ ስለ እርስ በርስ መዋደድ ነበር የሚነግራቸው። ክርስቶስ አሳልፎ የሚሰጠውን አይሁድን እንኳ በፍቅር እንዳስተናገደው በዛ ክፍል ላይ ማየት ትችላላችሁ። ባላችሁ ሰው የሚናገረውን ለመኖር ይቸገራል። በዛ ዘመን የነበሩ አስተማሪዎች በጣም የሚገርም መጽሐፋዊ አንደርስታንዲንግ አላቸው። ነገር ግን ምንም እንኳን ያ መጽሐፋዊ አንደርስታንዲንግ ቢኖራቸው ለእግዚአብሔር ቃል ተገዥነታቸው ግን እምብዛም ነበር። ምሳሌ መሆን አልቻሉ። ግብዞች ነበሩ። በመጽሐፍ ቅዱስ ላይ ስትመለከቱ ጌታችን ኢየሱስ ክርስቶስ እርሱን የሚከተሉትንና ሕይወታቸው ለመለወጥ የሚሹትን ብዙ በኃይለ ቃል ሲናገራቸው አታዩ። ነገር ግን እነዚህ የእግዚአብሔርን ቃል አውቀናል የሚሉትን እናም ደግሞ
ያወቁትን በሕይወት የማይኖሩትን ሰዎች በብዙ ማስጠንቀቂያ ሲናገራቸው ትመለከታላችሁ። በኖራ የተለሰነ ግድግዳ ይላቸዋል። ከፈሪሳውያን እርሾ ተጠበቁ ይላቸዋል። ወንድሞቻችሁን ከምታሰናክሉ በአንገታችሁ ላይ ወፍጮ ድንጋይ ቢታሰር ይላቸዋል። እና በአጠቃላይ አልኖሩበትም። እውቀት ብቻ ነው የሆነባቸው። ነገር ግን ጌታ ኢየሱስ ክርስቶስ የሚናገረውን ያንን በሕይወት እየገለጠ ለሰዎች ያሳይ ነበር። ለዚህ ነበረ አንዳች ያላገኙበት። ሊገሉት በፈለጉ ጊዜ በተለያየ ጊዜ ሙከራ ሲያደርጉ ጌታ ኢየሱስ ክርስቶስን ሊያስገድል፣ ሊያስነቅፍ ወይም ደግሞ እንደ ወንጀለኛ ሊያስቆጥር የሚችል ሕይወት አልተገኘበትም። ጥሩ ምሳሌ ነበር። መጽሐፍ ቅዱሳዊ አስተምህሮ እንደ ጌታችን እንደ ኢየሱስ ክርስቶስ ከሆነ በምሳሌነት ነው የሚገለጠው። እስቲ ወደ ኋላ ጥቂት 1-2 ሳምንት ልመልሳችሁ። ሰለሞን ትዝ ይላችኋል? የተማርነው እሱን ነው። ሰለሞን የእግዚአብሔርን ቃል እንዲጠብቅ፣ አደራ እንዲቀበል፣ እንዲታዘዝ በብዙ የተመከረ ሰው ሆኖ ሳለ ነገር ግን በሕይወቱ መጨረሻ ምሳሌነቱ መልካም አልነበረም። አያችሁ፣ የእግዚአብሔርን ቃል ማወቅ ብቻ በቂ አይደለም፣ ወይም ደግሞ የእግዚአብሔርን ቃል ማስተማር ብቻ በቂ አይደለም። ለዚህ ነበረ የእስራኤል መንግስት ለሁለት የተከፈለው። ለዚህ ነበረ ባልተገባ መንገድ የእስራኤል መንግስት ከዚያ በኋላ ለብዙ ችግሮች የተጋለጠው። ጌታችን ኢየሱስ ክርስቶስ የመሰረታት ቤተ ክርስቲያን ግን በእርሱ ሕይወት መቆረስ ብቻ ሳይሆን በእሱ ሕይወት ምሳሌነት የቆመች ናት። ሃሌሉያ። ሌላ ነጥብ ላሳያችሁ። የጌታችን የኢየሱስ ክርስቶስ የማስተማር ሂደት የክላስሩም ሼሪንግ አይደለም። በእኔና በእናንተ ዘመን ያለው የማስተማር ዘዴ የሚከተለው ወገኖች ይመጣሉ፣ የተመረጡ ክላስሩሞች አሉን። በነዛ ክላስሩሞች ውስጥ ፎርማል በሆነ መንገድ ወይም መደበኛ በሆነ መንገድ በሚመስል እኛ ለሌሎች ትምህርት እንሰጣለን። ወይም ደግሞ በትላልቅ ጉባኤዎች ላይ የሚገኙ ሰዎችን ትምህርት እንሰጣለን። ወይም ደግሞ በሆነ አካባቢ ላይ በሳምንት በተወሰነ ጊዜ የሚገናኙ የባይብል ስተዲ ግሩፖች መጽሐፍ ቅዱስን የሚማሩበትና የሚያጠኑበት መንገድ እናዘጋጃለን። ጌታ ኢየሱስ ክርስቶስ ግን በሚያስተምርበት ጊዜ ይሄ በአብሮነት ላይ የተመሰረተን አስተምህሮ ይከተል ነበር። በማርቆስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ የእግዚአብሔር ቃል እንደዚህ ይላሉ። ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ። ልባላችሁ ጠራቸው ይልና ወደ እርሱም ሄዱ፣ እነሱም ምላሽ ሰጡት። አሁን ቀጥሎ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ይላል። አያችሁ፣ የጌታችን የኢየሱስ ክርስቶስ አስተምህሮ ከእርሱ ጋር ደቀ መዛሙርቱ እንዲኖሩ የሚያደርግ ነው። ኦፍኮርስ በዛ ዘመን የነበሩ መምህራን እንደዚህ አይነቱን የአካሄድ ይከተላሉ። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ከአበላሉ ጀምሮ፣ ካለባበሱ ጀምሮ፣ ካደራረጉ ጀምሮ፣ ካነጋገሩ ጀምሮ እርሱን እያዩ እርሱን እየተመለከቱ እርሱ የሚናገረውን ቋንቋ እየለመዱ ላለፉት 3 ዓመታት ያህል አብረውት ቆይተዋል። አሜዚንግ! አያችሁ። ስለዚህ በሄዱበት ስፍራ ሁሉ 2 ነገር ያጋጥማቸው ነበር። አንድ፣ ከእርሱ ጋር ነበሩ። አያችሁ፣ በአስተምህሮ ውስጥ አብሮነት ያልኳችሁ ይሄ ነው። ጴጥሮስ በዛች በጭንቀት ምሽት ጌታችንን ኢየሱስ ክርስቶስ ሊከድ ያልቻለበት ትልቁ ምክንያት አብሮነት ስለነበረው ነው። በመውጣት በመግባቱ ጊዜ ከጌታ ኢየሱስ ክርስቶስ ጋር አብሮ የነበረ ሰው ስለነበረ ይህ ሰው ደግሞ ከእርሱ ጋር ነበር ተብሎ ወዲያውኑ ሊጠቆምበት ችሏል። እንደሱም ብቻ ሳይሆን በሌላ አስፔክት ደግሞ እሱ ሲያደርግ
ያዩትን በሙሉ ስለሚያደርጉ በሐዋርያት ዘመን እነዚህ ሰዎች የተማሩ አይደሉም። ነገር ግን እርሱ ሲያደርግ የሚያደርገውን ሁሉ ስለሚያደርጉ ከኢየሱስ ጋር እንደነበሩ ያስታውቅባቸዋል ተባለ። ስለዚህ ይሄ በአብሮነት ጌታ ትምህርቱን ሼር ያደርጋቸው ነበር። ታዲያ በአብሮነት ብቻ ሳይሆን እነዚህን ደቀ መዛሙርቱን በሚያሰለጥንበት ሰዓት ይሄ በአንድ ጊዜ ሁሉን ሐሳብ በመንገር አያሰለጥናቸውም ነበር። እንግዲህ የመጀመሪያው ትምህርቱ ልዩ መገለጫዎች አሉታልና ወደ 4 የሚደርሱ ነጥቦችን ተመለከተን። አንደኛ ምን ብለን አየን? ዲቫይን አውቶሪቲ፣ ስልጣን አለው የጌታ ኢየሱስ ክርስቶስ ትምህርት አለን። ሁለተኛ ደግሞ ለሁሉም የሚገባ ሁሉም እንዲረዱት እንዲያውቁት በሚያደርግ መንገድ የተገለጠ ነው አለን። ሶስተኛ ደግሞ ይሄ የጌታችን የኢየሱስ ክርስቶስ ትምህርት በሕይወቱ የተገለጠ ነው አለን። የተናገራቸውን ነገሮች በሕይወት የሚገልጥ ነው። አራተኛ ደግሞ አብሮነት ነበረው። ከሚያስተምራቸው ሰዎች ጋር አብሮ ያሳልፍ ነበር። እንግዲህ በጥቂቱ የጌታ ኢየሱስ ክርስቶስ የማስተማር ዘዴ ልዩነቶች እነዚህን ሲመስሉ፣ እንግዲህ ከልዩነቱ ባሻገር ደግሞ ቅድም እንዳልኳችሁ በየደረጃው ኢንክሪመንታሊ በሚያውቁት ነገር ላይ የተመሰረተ እንዴት ነበር የሚያሰለጥናቸው? በመጀመሪያ አንድ ነገር ማወቅ የሚገባን ሰዎችን በሚያሰለጥንበት ሰዓት ሆነ ብሎ ለአንድ ተልእኮ ያዘጋጃቸው ነበር። በዛን ዘመን የነበሩ ሰዎችን ደቀ መዝሙር ሲያደርጉ ወይም ሲያስተምሩ በሁለንተና ነገራቸው ላይ ተጽዕኖ መፍጠርን ይጠቀሙ ነበር። ምንድን ነው? አንደኛ ሕይወታቸው የሚከተሉትን አስተማሪ እንዲመስል። ሁለተኛ ላይፍ ስታይላቸው፣ ስታይል ማለት አለባበስ፣ አበላል፣ ምርጫ፣ የሚከተሉት ነገር አጠቃላይ ይሄ የሚኖሩበት ስታይል። ወደኋላ ትንሽ መለስ ላድርጉና ነቢያቶች ወደሆነ ስፍራ በሚሄዱበት ጊዜ በአለባበሳቸው በቀላሉ ይለዩ ነበር። ምክንያቱም ምንድን ነው? የላይፍ ስታይላቸው ተመሳሳይ ነበረ በብሉይ ኪዳን። በተመሳሳይ ሁኔታ ጌታ ኢየሱስ ክርስቶስ በሚኖርበትም ዘመን በእነዚህ አሳ አጥማጆች ሕይወት ውስጥ የሰራው ነው ብዬ የማስበው ነገር የትላንት ላይፍ ስታይላቸውን አታገኙባቸው። አዲስ የሆነ የክርስቲያን ላይፍ ስታይል በነዛ ሰዎች ውስጥ አለ። ሌላው እሴት ነው። እሴት ማለት አንድ ነገር ከሌላው ይበልጣል ወይም ያንሳል ብሎ የምናወዳደርበት ሕይወት ነው። በተለይ ደቀ መዛሙርቶቹን ሕይወታቸውን ስናይ ወይም የመጀመሪያዋ ቤተ ክርስቲያን ሕይወት ስንመለከት የራሳቸው የሆነ እሴት ዴቨሎፕ አድርገው ነበር። ለዚህ ምድር ለሚገኝ ማንኛውም ጥቅምና የተለያዩ ነገሮች ልባቸው ብዙ የሚወድቅ አይደለም። የነሱ ትልቅ ዋጋ፣ የነሱ ትልቅ እሴት በሰማይ ስለሚያገኙት ትርፍ ላይ የሚያተኩሩ ናቸው። ይህ ማለት በምድር እያሉ አይሰሩም፣ በምድር እያሉ አይደክሙም፣ በምድር እያሉ አይተጉም ማለት ሳይሆን ይሄ በምድር ያለው የሚገኘው ነገር ሁሉ በሰማይ ካለው ጋር ሲነጻጸር እንደ ጉድፍ የሚቆጥሩት ሰዎች ነበሩ። ይሄን ከየት አመጡት ብትሉ ይሄ ጌታ ኢየሱስ ክርስቶስ በደቀ መዛሙርቱ ላይ የፈጠረው እሴት ነበር። እስቲ ትንሽ ወደኛ ዘመን እዚህ ጋር ቆም ብለን እንመልከት። አያችሁ፣ የጌታችን የኢየሱስ ክርስቶስ አስተምህሮ በሰዎች ላይፍ ውስጥ፣ በሰዎች ላይፍ ስታይል ውስጥ፣ በሰዎች ቫሊዩስ ወይም ደግሞ እሴቶች ላይ ተጽዕኖ ያመጣል ብለን ካሰብን ዛሬ በእኔና በእናንተ ዘመንስ ያ የጌታችን የኢየሱስ ክርስቶስ ሕይወት ዛሬ የኢየሱስ ክርስቶስ የሕይወት ስታይል ሲምፕሊሲቲ የምንለው ቀለል ያለ ሰዎች በቀላሉ አፕሮች ሊያደርጉት ሊቀርቡት የሚችሉ ዲስታንስ የማይፈጥር ልዩነት የማይፈጥር ከእርሱ ጋር የሚውሉት ቀራጮች ናቸው፣
ከእሱ ጋር የሚውሉት ከዚህ በፊት በነበራቸው ሕይወት ጥሩ ምስክርነት የሌላቸው ኃጢአተኞች ናቸው። ግን ኢየሱስን ለመቅረብ አይቸገሩም። የልባቸውንም ሐሳብ ለማካፈል አይቸገሩም። ዋይ የክርስቶስ ላይፍ ስታይል ሲምፕል ነበር። በእኔና በእናንተ ዘመን ከአለባበሳችን ጀምሮ፣ ከአነጋገራችን ጀምሮ፣ ከትምህርት ነገሮቻችን ጀምሮ፣ ከምንፈልጋቸው ቢሮዎች ጀምሮ ስንመለከት ሰዎች በቀላሉ እኛን ለማግኘት የሚችሉ አይነት ህይወት የለንም። ቫልዩን እሴቶቻችንም ደግሞ ብንመረምራቸው እንደዚሁ ናቸው። ከሰማይ ይልቅ ምድርን የሚነግሩን፣ ክብርን የሚነግሩን፣ ዝናን የሚነግሩን እሴቶች ነው ዴቨሎፕ ያደረግነው። በጌታችን በኢየሱስ ክርስቶስ ትምህርት ግን ተገላባጭ ነው። እዛ ለዝና የሰማይ ስልጣን በቀኝ አርገኝ በግራ አርገኝ የሚሉ ሰዎች፣ እነዛ እረፍት በሌለው መንገድ የሚቅበዘበዙ ሰዎች፣ እነዛ ለኑሯቸው ለገዛ የዕለት እንጀራቸው ሌት ተቀን የሚደክሙ ሰዎች፣ እነዛ በበር ላይ ቆመው ህዝብን ያለ አግባብ በቀረጥ የሚሰበስቡ ሰዎችን ጌታ አመጣና አያችሁ ለወጣቸው ስንል እሴታቸውን የለወጠው ዋጋ የሚሰጡትን ነገር ነው የቀየረው። ይህን ለማድረግ ግን በአንድ ጊዜ አልቆለለባቸውም። ወደ እርሱ ካመጣቸው ጊዜ ጀምሮ እስከ መጨረሻው ሰዓት እነዚህ ደቀ መዛሙርቶች በህይወት የሚነቀፍ ድካም ነበረባቸው። ግን ቀስ በቀስ እያረመና እያስተካከለ ነው ያመጣቸው። ቦብ ጊሊያም በመጽሐፍ ቅዱስ አስተማሪነታቸውና በውጭው ዓለም የቤተ ክርስቲያኖችን ማማከር የሚባል ነገር አለ እና ቤተ ክርስቲያንን በማማከር የሚታወቁ ትልቅ የእግዚአብሔር ሰው ናቸው። እኚህ ቦብ ጊሊያም የሚባሉ ሰው ወደ 1000 ቤተ ክርስቲያናት ላይ የራሳቸውን የሆነ ጥናት አድርገው ነበር። ለምንድን ነው እነዚህ ቤተ ክርስቲያን ፌል የሚያደርጉት ወይም ደግሞ ውጤታማ የሆነ የእግዚአብሔር መንግስትን የማስፋት ስራ የማይሰሩት ብለው ጥናት ሲያደርጉ ከ90% በላይ የሚሆኑት እነዚህ አብያተ ክርስቲያናት ባላቸው ፕሮግራም ላይ በትክክለኛ መንገድ መጽሐፍ ቅዱስን የማስተማር አካሄድ ስለማይሄዱ ነው የሚል የመጨረሻ ድምዳሜ ላይ ነው የደረሱት። እንግዲህ እኚህ ቦብ ጊሊያም መጽሐፍ ቅዱስን ለማስተማር ጌታችን ኢየሱስ ክርስቶስ የተጠቀመበትን ኢንክሪመንታል ዌይ ወይም ደግሞ ሰው በሚያውቀው ነገር ላይ በመመስረት የማያውቀውን መግለጥ የሚለውን አስተሳሰብ እንዴት እንደተጠቀመ ሲናገሩ ደቀ መዛሙርቱን በ4 ደረጃ አሳልፏቸዋል ይላሉ። አንደኛው ደረጃ ኑና እዩ የሚባለው ደረጃ ነው። ሁለተኛው ተከተሉኝ የሚለው ደረጃ ነው። ሶስተኛው ከእኔ ጋር ሁኑ የሚል ደረጃ ነው። ከአራተኛ ደረጃ ደግሞ በእኔ ኑሩ። እነዚህ ደረጃዎች ናቸው ብሎ ነው ቦብ ጊሊያም የሚያምኑት። እንግዲህ በመጀመሪያ ደረጃ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጠራ ጊዜ ስለ እርሱ እንዲያውቁ ብቻ ይሄ ኑናዩ በሚባለው ስቴጅ በኦብዘርቬሽን፣ በኖሌጅ፣ በአንደርስታንዲንግ ሌቭል ወይም ደግሞ በማየት በእውቀትና በመረዳት ደረጃ ብቻ በዮሐንስ ወንጌል ምዕራፍ 1 ቁጥር 39 የናዝሬቱ ኢየሱስን አገኘ ነው ብሎ በተናገረ ጊዜ ከዛ ቀጥለው ለነሱ ለሰጡት ጥያቄ እርሱም ኑና እዩ አላቸው ይላል። ከዛ በኋላ ከቤትም ወጥተው የሚኖሩበትን አዩ ይላል። በዚያን ቀን በእርሱ ዘንድ ዋሉ ይላል። አያችሁ፣ በዮሐንስ ወንጌል ምዕራፍ 1 ቁጥር 39 ላይ ታገኙታላችሁ። ወጡ። ትላንትና ከነበሩበት ሁኔታ፣ ትላንትና ከሚያውቁት እውቀት፣ ትላንትና ከሚረዱት መረዳት ይሄ አዳኝ የሆነውን ኢየሱስ ክርስቶስን አገኘ ነው ባላቸው ጊዜ ተነስተው ሄዱ፣ አዩትና ከእርሱ ጋር ዋሉ። አሁን እዚህ ጋር ያለው ሌቭል ገና ደቀ መዛሙርቶቹ ጌታ ኢየሱስ ክርስቶስን የሚተዋወቁበት ሌቭል ነው። ይሄ ነው ለእግዚአብሔር መንግስት መዳን ከሰማይ የወረደው ክርስቶስ የሚለውን ነገር
የሚያውቁበት ሰዓት ነው። ስለ እርሱ መረጃ የሚሰበስቡበት ሰዓት ነው። እርሱን የሚያዩበት ሰዓት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በመጀመሪያ ደረጃ ያሳልፈው ደቀ መዛሙርቱን ወደ እርሱ በመሰብሰብ ስለ እርሱ እንዲያውቁ፣ እንዲረዱ፣ እርሱንም እንዲያዩት ነው ያደረገው። ስለዚህ በጌታችን በኢየሱስ ክርስቶስ ፕራይመሪ ሌቭል ወይም ደግሞ የመጀመሪያ ደረጃ ያስተምሮ ዘዴ የምናገኘው ነገር ምንድን ነው ብትሉኝ፣ ይህንን እውነት ነው። ይህንን እውነት ነው። ሁለተኛ ደግሞ ተከተሉኝ ነው ያላቸው። እንግዲህ በሉቃስ ወንጌልም ላይ ስታነቡ በኋላ ሊመጣ የሚወድ ቢኖር እርሱ ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ተዕለት ይከተለኝ ይላል። በማቴዎስ ወንጌል ምዕራፍ 4 ቁጥር 19ም ላይ በኋላዬ ኑና ሰዎችን አጥማጅ አደርጋቸዋል። አሁን ከዚህ ከማየት የተወሰነ ደረጃ ዋጋ የሚያስከፍል ነው መከተል። በተለይ በሉቃስ ወንጌል የሚናገረው ነገር በኋላ ሊመጣ የሚወድ ቢኖር ራሱን ይካድ። አያችሁ፣ የጌታችን የኢየሱስ ክርስቶስ አስተምህሮ ውስጥ ይሄ ሁለተኛው ሌቭል እንደ ቦብ ጊሊያም አገላለጽ ምንድን ነው ብላችሁ ብትጠይቁኝ፣ ሰዎች ኢየሱስ ክርስቶስን ካዩትና ካወቁት ከተረዱት በኋላ ለመከተል ራሳቸውን መካድ ይጠበቅባቸዋል። የራሳቸውን ኢንተረስት፣ የራሳቸውን ስታይል፣ የራሳቸውን እሴት፣ ዋጋ የሚሰጡት ነገር በንግግራቸው፣ ባካሄዳቸው፣ በውሏቸው፣ ባለባበሳቸው፣ በተለያየ መንገድ እነሱ ይሄ የኔ ላይፍ ስታይል ነው የሚሉትን ነገር ጌታችን ኢየሱስ ክርስቶስን መከተል ሲጀምሩ መካድ ይጠበቅባቸዋል። አሁን ጌታ ኢየሱስ ክርስቶስ የሚሰጠውን የላይፍ ስታይል ለመረዳት ዝግጁ ናቸው። በመከተል ህይወት ውስጥ ሰዎች እየጣሉ የራሳቸውን ነገር የሚሄዱ ናቸው። ይሄ ግመል በመርፌ ቀዳዳ ቢሾልክ ይቀለው ነበር ያለውን አባባል አንዳንድ የመጽሐፍ ቅዱስ አጥኚዎች ግመል ጭነቷን ግራና ቀኝ የምትጭን ስለሆነ አንድ ጠባብ ቦታ አለ፣ በዛ ውስጥ ማለፍ አትችልም። ስለዚህ ነጋዴው እዛ ቦታ በሚደርስበት ሰዓት መጀመሪያ የጫናትን ጭነት አውርዶ ባዶዋን ግመል ብቻ ነው የሚያሳልፈው። ያንን ለመናገር ፈልጎ ነው ይላሉ። ልባላችሁ ከነ ጭነታችን በዓለም ይዘነው ከመጣነው ነገር ጋር መሻገር አይቻልም። የጌታችን የኢየሱስ ክርስቶስ አስተምህሮ በመካድ ላይ የተጀመረ መከተልን ነው የሚናገረው። ብዙ ሰዎች ሳይለቁ ነው ለመከተል የሚፈልጉት። ይሄ ባህሪዬ ነው ይላሉ። ይሄ ይዤው የመጣሁት ከልጅነቴ ነው ይላሉ። ከወላጆቼ የወረስኩት ነው፣ ድካሜ ነው ይላሉ። ይህንን መልቀቅ አልፈልግም፣ የራሴ እሴት ነው፣ የራሴ ዋጋ ነው ይላሉ። አንዳንድ ቦታ ላይ በማስተማር ደረጃ ጌታ ኢየሱስ ክርስቶስ ያልገነባቸው እኔነቶች በትምህርት ይሰጣሉ። አንድ በጣም የምወደው ወዳጄ አንድ ጊዜ እስቲ በጣም ምርጥ ትምህርት የሚሰጡ ሰዎች ጋር ልሂድ ብዬ ሄድኩኝ አለ። እናም ከ6 ወር በኋላ ራሴን እኔ ስላገኘሁት አለ። ምርጡ ትምህርት በዚህ ሰው ህይወት ውስጥ የገነባው ራስን መካድ ሳይሆን እኔነትን ነበረ። እኔ የሚል መንፈስ በእርሱ ውስጥ ለቀቀበት። የጌታችን የኢየሱስ ክርስቶስ ትምህርት ግን ራስን በመካድ ላይ የተመሰረተ እርሱን የመከተል ህይወት ነው። አሁን ራሱን የካደና የተከተለ ሰው ደግሞ በሶስተኛ ደረጃ ከኔ ጋር ሁኑ የሚለው ነው። ቅድም በማርቆስ ወንጌል ምዕራፍ 3 ቁጥር 14 ላይ ያነበብኩላችሁ ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው የሚለውን ክፍል ያሳያል። ይሄ ከኔ ጋር ኑሩ፣
ከዛኛው ኮሚትመንት ይሄኛው ኮሚትመንት ደግሞ የሚጨምር ነው። በነገራችን ላይ በሚቀጥለው ጊዜ በደንብ በጥልቀት እናየዋለን። መጽሐፍ ቅዱሳዊ አስተምህሮ በተለይ የጌታችን የኢየሱስ ክርስቶስ አስተምህሮ አእምሮን ከመገንባት ይልቅ ሕይወትን ለተግባራዊ ነገር ማዘጋጀት ላይ የሚያተኩር ነው። ብዙ ትምህርቶች መጽሐፍ ቅዱሳዊ ትምህርቶች ኢንፎርማቲቭ ወይም ደግሞ አእምሮቻችንን የሚያሳድጉ አይነት ባህሪ አላቸው። የጌታ ኢየሱስ ክርስቶስ ግን ትምህርት አያችሁ አብሮነትን ከፈጠረ በኋላ ለመስበክ እንዲልካቸው ለተልእኮ የሚያዘጋጅ ነው። ይሄን ደግሞ በምን ያመጣል? በአብሮነት ሲበሉ አብረው ነው፣ ሲጠጡ አብረው ነው፣ ሲጸልዩ አብረው ነው፣ ሲያድሩ አብረው ነው። ስለዚህ በዚህ አብሮነት ውስጥ ከእርሱ የሚጋሩት በጣም ብዙ ሕይወት አለ። ይህም በዚህ ዘመን ማድረግ እንችላለን? አንዳንድ ነገሮች አስቸጋሪ እንደሚሆኑ እገምታለሁ። ግን አብሮነት በተለያዩ መንገዶች ሊገለጡ ይችላሉ። ሰዎችን በቴክስት ሜሴጆቻችን፣ በቴሌግራም አካውንቶቻችን፣ ሰዎች በፈጠሯቸው የተለያዩ ኮሚኒኬሽን ቻናሎች በመጠቀም ከነዛ ሰዎች ውሎ፣ ከነዛ ሰዎች አካሄድ፣ ከነዛ ሰዎች የዕለት ተዕለት ተግባር ጋር ህብረት ማድረግ ይጠበቅብናል። የጌታ ኢየሱስ ክርስቶስ ትምህርት በጣም ውጤታማ ያደረገው 24/7 ለ24 ሰዓት ሳምንቱን ሙሉ እንዲያውም 3 ዓመት ያህል ከዚህ ከደቀ መዛሙርቶቹ ጋር አብሮ የሚያሳልፍ ነበር። በማርቆስ ወንጌል በሌላ ስፍራ ላይ ለብቻቸው በሆኑ ጊዜ ይበልጥ ያስረዳቸው ነበር ይላል። ስለዚህ ይሄ ከኢየሱስ ክርስቶስ ጋር በመሆን የተከተሉኝ ሌቭል ደግሞ ከፍ ወዳለው ሌቭል ይገባል ማለት ነው። ከዚህኛው ሌቭል በኋላ ወደ 4ኛው ሌቭል በእኔ ኑሩ። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ፣ ቅርንጫፎችም እናንተ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። እርሱ ብዙ ፍሬ ያፈራል። አሁን ይሄ ቅርንጫፍ ከወይኑ ግንድ ከተለየ ሕይወት እንደማይኖረው እንደዚሁ አሁን ደቀ መዛሙርቱ ከዛ ከማየት ሌቭል ወጥተው ወደ መከተል፣ ከመከተል ሌቭል ወጥተው ከእርሱ ጋር አብሮ መኖር፣ አሁን ደግሞ ከእርሱ ጋር አብሮ መኖር ሌቭል ወጥተው በእርሱ መኖር። ያለ እርሱ መኖር አትችሉም። ቤተ ክርስቲያን ከተገለጠችበት አንዱ መገለጫ በባልና ሚስት ሜታፎር ምሳሌ ነው የተገለጠችው። አንድ ጊዜ አንድ ወንድም አንዲት የቤት የምትባል አይነት ልጅን ያገባል። እናም ጥያቄ ትጠይቀዋለች። ምንድን ነው የጠየቀችው ጥያቄ? ከተጋባን በኋላ በቤት ውስጥ ብቻ አይደለም የምኖረው፣ በሳምንት አንድ ጊዜ ወደ ቤት እሄዳለሁ፣ የሆነ ጊዜ ደግሞ ኳየር አዳር አለኝ፣ የሆነ ጊዜ ደግሞ እንደዚህ አይነት ኮሚትመንቶች አሉኝ። እሱን እሺ የምትል ከሆነ ነው ምፈቅድልህ ከአንተ ጋር መጋባት ትለዋለች። እና የሚያማክረውን ሰው ይህን ጥያቄ በሚጠይቀው ጊዜ እሺ እበላታለሁ። እንዴት ይሆናል? ግድ የለም እሺ እበላታለሁ። ከዛ በኋላ ሄዶ እሺ አላትና በሰርጋቸው ማግስት ያ አማካሪ ወደ እርሱ መጣና በል እስቲ ያንን እሄዳለሁ ያለችውን ነገር አሁን ጠይቃት አለው። እሺ ብሎ መጀመሪያ ትንሽ የማንገራገር ነገር አደረገና እሺ ብሎ ጠየቃት። በኋላ እንዴት ነው እንደዚህ ኳየር ሄዳለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ ያልሽውን ነገር እንዴት ነው ትዝ ይልሻል ወይ ሲላት፣ አዎ ትዝ ይለኛል። ታዲያ ትሄጃለሽ ብሎ ስጠይቃት፣ የት ነው የምሄደው? ከዚህ በኋላ እኮ ዓለም ያንተ ነው አለችው። አየሽ፣ እስከምታገባ ድረስ ጥያቄ ነበረባት። እስከምታገባ ድረስ ይሄ የውሳኔዋ ነገር የሚወላውል ነበር።
ልክ በትዳር ዓለም ውስጥ ስትገባ ከባሏ ጋር ህብረት ካደረገችበት ከዛች ሌሊት ጀምሮ ዓለሟ ባሏ ብቻ ሆነ። በእኔ ኑሩ እዚህ ጋር ነው። ደቀ መዛሙርቱ ወደዛ ወደዚህ የሚሉበት ተመልሰው መረባቸውን የሚያጥቡበት እንደገና እየተንከራተቱ በኤማውስ መንገድ ላይ የታዩበት ሁኔታ አለ። በመጨረሻ ግን ከአንተ ወዴት ወደ ማን እንሄዳለን የሚለው ሌቭል ውስጥ ገቡ። ጌታ ኢየሱስ ክርስቶስ በዚህ መንገድ ነበረ እንግዲህ ደቀ መዛሙርቱን የሚያስተምረው። እናም ይህ ህይወታቸው ለሌሎች በሚተላለፍና ሌሎችን በዚህ መንገድ ለመቅረጽ በሚያስችል ሁኔታ ህይወታቸውን ሰራው። ሐሳቤን ላጠቃል። 2 መሰረታዊ ነጥቦች ነው የነገርኳችሁ በጌታ ኢየሱስ ክርስቶስ አስተምሮ ውስጥ። አንደኛው የማስተማሩ ልዩነት። ኢየሱስ ክርስቶስ በስልጣን የሚያስተምር በህይወት የተገለጠ ነገር ያለው አብሮ በመኖር የሚካፈል ነው ብያቸዋለሁ። ሁለተኛ ጌታ ኢየሱስ ክርስቶስ ደግሞ በደረጃ የሚያስተምር ወይም ኢንክሪመንታሊ የሚያስተምር አምላክ ነው። እሱን ከማወቅ ጀምረው በመጨረሻ ከእርሱ ጋር በእርሱ እንዲኖሩ እርሱን መለየት እስከማይችሉ ድረስ የሚያደርስ ትምህርት ያስተምራቸው ነበር። ጌታ ቢፈቅድ ብንኖር በሚቀጥለው ሳምንት ደግሞ የሐዋርያት አስተምሮ ምን ይመስላል ብለን ካየን በኋላ የእግዚአብሔርን ቃል በመማር ደግሞ የሚገኙ ጥቅሞችን እናነሳለን። እስከዛው ድረስ አምላኬ ጌታዬ ይባርካችሁ። በሰላም